እንግዳ ይዘንላችሁ መተናል። በአሁኑ ሰዓት የምንገኘው የኢትዮጵያ ማህበር በቶሮንቶና አካባቢው የስራ አስኪያጁ የፋሲካ በዓልን አስመልክቶና አንዳንድ መልእክቶችን ለመቀበል ነው የመጣነው። በቅድሚያ አመሰግናለሁ። እንኳን ደህና መጣ በሬ። እኛም እናመሰግናለን። እንግዲህ የፋሲካ በዓል ደርሷል። ከዛ በፊት ግን እንደው አንዳንድ መልእክቶች እንዳሉ ሰምተናል። እሱን ለተመልካቾቻችን ገለጽልን። ጤና ይስጥልን። እንደከረማችሁ የማህበረሰባችን አባላትና የብርሃን ቴሌቪዥን ተከታታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የበዓሉ በዚህ ዓመት ሙስሊሞችም ኦርቶዶክስ ክርስቲያኖችም በጋራ የጾሙበት የጸለዩበትና ከፈጣሪያቸው የቀረቡበት ዘመን እንደሆነ ተመልክተናል። ስለዚህ ሁሉም ኢድም አልፏል። አሁን ደግሞ ፋሲካ እየመጣ ነው። ስለዚህ ዛሬ በፋሲካ ዕለት ሁላችሁንም እንኳን አደረሳችሁ ለማለት እንፈልጋለን። በኢትዮጵያ ማህበር ስም መልካም በዓል ይሁንላችሁ። በተረፈ በሰሞኑ እንግዲህ በተለይ ቶሮንቶን አስመልክቶ ሊትል ኢትዮጵያ እንደ የተለያዩ መልእክቶች አሉ። በሱ ጉዳይ ላይ ምን ትላለህ? አንድ ሁለት ጉዳዮች አሉ። እሱን በተመለከተ እነሱን ጉዳዮች ለመግለጽ እፈልጋለሁኝ። ብሬ የመጀመሪያው እስካሁን ድረስ የኢትዮጵያ ማህበረሰብ እዚህ ያለው ማህበረሰብ እጅግ በጣም ቁጥሩ ትልቅ ቢሆንም በቶሮንቶ ከተማ አስተዳደር ላይ የኢትዮጵያ ባንዲራ ከፍ ተደርጎ ተሰቅሎ ተውለብልቦ አያውቅም። በሲቲ ሆል ነው የምንለው እዚህ በተለምዶ ያው በከተማ አስተዳደሩ ጽሕፈት ቤት ማለት ነው፣ ወይም በማዘጋጃ ቤት ማለት ነው። ብዙ ጊዜ የተለያዩ እነዚህ ሲምቦሊክ የሆኑ ሪኮግኒሽኖች ናቸው። ባህሉን፣ ሄሪቴጁን፣ ታሪኩን፣ የማህበረሰቡን የዚህ ሀገር አካልነት የማረጋገጫ ምልክት ነው እና አሁን በሲቲ ኦፍ ቶሮንቶ በኢትዮጵያ አዲስ ዓመት 2018 ላይ የኢትዮጵያ ሰንደቅ ዓላማ በሲቲ ሆል እንዲውለበለብ ጠይቀን ነበር። እሱን አሁን ተፈቅዶ ጨርሰናል። ስለዚህ በዚህ ዓመት የከተማው ማዘጋጃ ቤት ላይ ሁላችንም ተሰብስበን ያው ባንዲራ ብቻ አይደለም የሚሰቀለው፣ የሀገራችንን ሕዝብ መዝሙር እየዘመርን ባንዲራችንን ሰቅለን ያው ይሄንን ከዚህ በፊት መሆን ነበረበት፣ አትሊስት አሁን ይሆናል ማለት ነው። ሁለተኛው በአድዋ ቀን እንደምታስታውሰው ብሬ የሊትል ኢትዮጵያን እዚህ ዳንፎርዝ አካባቢ ያለው በተለምዶ ሊትል ኢትዮጵያ ተብሎ የሚጠራውን ፎርማል የሆነ እውቅና እንዲሰጠው በከተማ አስተዳደሩ እንድንጠይቅ ከኛ እዚህ የሲቲ ካውንስለሩ ወይም የከተማ አስተዳደር ምክር ቤት አባሉ አቶ ብራድ ጋር ተጠይቀን ነበረ። እሱን ፎሎ አፕ አድርገን ነበረ ከሱ ጋር ትናንትና ሲቲ ሆል ነበርኩኝ። ከሱና ከስታፎቹ ጋር ስብሰባ ላይ ነበረን። ጉዳዩን በሚመለከትም በደንብ ጠንከር ያለ ፕሮፖዛል ገብቷል። አሁን ፕሮሰሱ ግን ረጅም ነው ሲባል ያው አስገብተህ ጸደቀ አልጸደቀ የሚባል ሳይሆን ብዙ የሚታዩ ነገሮች አሉት። ከዛ ውስጥ ማህበረሰባችንን የሚጠይቅበት በተለይ ዳንፎርዝ አካባቢ ቢዝነስ ያላቸው ዳንፎርዝ ላይ በዚህ አሁን ሊትል ኢትዮጵያ እያልን በምንጠራው እኛ ጥያቄ ያቀረብነው ከጆንስ ወይም ዶልናንድስ ጀምሮ በዌስት በኩል እስከ ውድባይን ድረስ ያለውን የዳንፎርዝ ኤሪያ ነው። እዛ ላይ ቢዝነስ ያላቸው ከዚህ አካባቢ ጀምሮ እንዳይኸው 4 ኪሎ ስጋ ቤት አለ፣ መንግስቱ 4 ኪሎ አለ፣ እስከ መጨረሻ ስትሄድ እዛ አቢሲኒያ ምግብ ቤት ድረስ ያሉ በዚህ በሁለቱ መሀል ያሉ ቢዝነሶች ኢንቬንቶሪ እናደርጋለን። ኢንቬንቶሪ ሲባል ኮምፓይል እናደርጋለን ስማቸውን፣ እዛ ላይ አድሬሱ ምን አይነት የአገልግሎት ወይም ቢዝነስ እንደሚሰጡ፣ ምግብ ቤቶች ብቻ አይደሉም፣ ሁሉም ሱቆቹንም፣ ማንኛውንም ኮፊ ሃውስን፣ ሞፈር ኮፊን ሁሉንም እናደርጋለን። ከዚህ ስታፍ ስንልክ ወይም ቮለንቲሮች ስንልክ እንድትተባበሯቸው። ምክንያቱም ከዚህ በፊት ተሞክሮ የወደቀበት ምክንያት አብዛኞቹ ቢዝነሶቹ ኦነርሺፕ የላቸው ምናምን የሚል የቢዝነስ አሶሲዬሽን አለ። እዚህ ያው አሉ አሶሲዬሽኑ በራሱ ለመጠቅለል እንግዲህ እንደምታውቀው ከዛ በኋላ ግሪክ ታውን የሚባል ብሪያንተ ያው እዚህ ስለምታውቀዋለህ እዚህም የኛም ከተማ ነዋሪዎች ያውቁታል። እነሱ እንደንትን ነው የሚያዩት፣ እኛ ወደዛ እንትን ለማድረግ እየሞከር ቢኮዝ እነሱ አሁን ከቦታው ላይ በብዛት ስለለቀቁ ሊወስዱብን ነው እንደዚህ የሚባሉ ነገሮችም ብለው ያልተረጋገጡ ነገሮች ስላሉ እኛ ኬዛችንን በደንብ ሜክ ማድረግ ስላለብን ቢዝነሶቹ ምን ያህል እንደሆኑ ለከተማ አስተዳደሩ በደንብ ማሳወቅ አለብን። ኦነርሺፕ
ካለ ደግሞ ለብቻው እንደዚሁ ኦን የሚያደርጉትን ቢልዲንጎች እነዚህ ኦን እናደርጋለን የሚለውን ማድረግ አለባቸው። በዛ ላይ የሚመጡ ስታፎቻችንን እንዲተባበሩ ጥያቄ እናቀርባለሁ። ከዛ በኋላ ከቢዝነስ አሶሲዬሽኑ ጋር ሚቲንግ አድርገን ለከተማ አስተዳደሩ ለዋናው ለምክር ቤቷ አቅርበን ይሄ መንገዶቹ ማስቀየር አለ። መንገዶቹ ስማቸው እንዳለ ሆኖ ነገር ግን አካባቢው ሊትል ኢትዮጵያ ተብሎ እንዲጠራ ማድረግ ስለሆነ ማለት ነው። ያንን በመጡ ጊዜ በማንኛውም በቻላችሁት ሁሉ ትብብር እንድታደርጉላቸው ጥያቄን አቀርባለሁ። አመሰግናለሁ። እንግዲህ ተመልካቾቻችን እንደምትመለከቱት ከ50 ዓመት በላይ የቆየው የኢትዮጵያ ማህበረሰብ በቶሮንቶና አካባቢው በቶሮንቶ መዘጋጃ ቤት በየዓመቱ የኢትዮጵያ ባንዲራ ዓመታዊ ቀናችን ላይ እንደሚውለበለብ እንግዲህ ሳላዲን ነግሮናል። ሳላዲን በዚህ በኢትዮጵያ ማህበር በቶሮንቶና አካባቢ ዋና ስራ አስኪያጅነት በመስራት ላይ ይገኛል። ለውጥ አለ፣ አዲስ ነገር አለ። ይሄ ለኛ ብሬኪንግ ኒውስ ነው። እንግዲህ ትልቅ ነገር ነው። እኛም በብርሃን ቴሌቪዥን ስም ከልብ እናመሰግናለን። እኔም በጣም አመሰግናለሁ። ኢትዮጵያ ማህበር ከዚህ በፊት መተህ ከኔ ጋር ውይይት ስናደርግ አባላት እኔ ስራ ከጀመርኩ በኋላ ይጨምራሉ የሚል እና ሞር ጥሪ እያደረገ እንዲመጡ እያደረግን ነበር። አመጣጡ ግን የጠበቅነውን ያህል አይደለም። አሁንም ቢሆን ኢትዮጵያ ማህበር ላይ ስራ ተሰርቷል አልተሰራም የሚለውን ለማወቅ አባላት በብዛት መኖር አለባቸው። አመታዊ ጉባኤ ላይ ተገኝተው የቦርድ አባላትን በመምረጥ በማስመረጥ ላይ ተሳትፎ ማድረግ አለባቸው። አባል ሆኖ ያልተመዘገበ ቦርዶችን መምረጥ አይችልም። ኃላፊዎችን አሳይን ማድረግ አይችልም። ስለዚህ ድምጽ እንዲኖራችሁ ባካችሁ እየመጣችሁ አባላቱ ናችሁ ተመዝገቡ። በዛ በተጨማሪ ደግሞ የሲኒየር የሆኑ አዛውንቶች ለሆኑ አባላት የተወሰነ የዲስካውንት ወይም የዋጋ ቅናሽ የአባላት ክፍያ ዋጋ ቅናሽም ስላደረግን የዋጋው ነገር ብዙ ያስቸግራል ብዬ አላስብም። እየመጡ እንዲሳተፉ ጥሪ እንድታቀርብልኝ። በጣም ጥሩ። እንግዲህ ተመልካቾቻችን በተደጋጋሚ በዚህ ጉዳይ ላይ ተነጋግረናል። የኢትዮጵያ ማህበር በቶሮንቶና አካባቢ ሁላችሁም መታችሁ ሜምበር እንድትሆኑ ተመዝግባችሁ መመረጥ የሚቻለው እዚህ ሀገር በመመዝገብና ሜምበር በሆነ ኢትዮጵያ ኮሚኒቲ በኢትዮጵያ ማህበር በቶሮንቶና አካባቢ ለኢትዮጵያኖች እጅግ በጣም አስፈላጊ እንደሆነ ከዚሁ ብዙ ማስረጃዎች አሉ። እንግዲህ ባለፈው እንደምታስታውሱት አዳዲስ ሰዎች መጥተው ተስተናግደዋል። 40 ዓመትን ያስቆጠረ ነው። ከ40 ዓመት በላይ ነው። ሳላዲንን በድጋሚ እያመሰገንኩኝ አሁን በአሶሲዬሽኑ አካባቢ ያለውን አነሳን። በሀገር ደረጃ ደግሞ የእኛን ህይወት ከዚህ በኋላ የሚመጡ እኛን ጆይን የሚያደርጉ የማህበረሰባችንን አባላት የቤተሰቦቻችንን ህይወት ከዛ በተጨማሪም እዚህ በቀን ከቀን ኑሯችን ላይ ትልቅ ውሳኔዎችን ሊወስን የሚችል መንግስት የሚቋቋምበት ምርጫ እየተካሄደ ነው። ትላንትና ማታ በጣም ሞቅ ያለ የምርጫ ክርክር ሲያደርጉ ነበረ ለጠቅላይ ሚኒስትርነት የሚሄዱት ተወዳዳሪዎች። የኢትዮጵያ ማህበር እዚህ የምትኖሩ ኢትዮጵያውያን ካናዲያንስ እየወጣችሁ ይበጀናል የምትሉትን እንድትመርጡ በጣም አበክሮና ጥብቆ ጥሪውን ያስተላልፋል። ተሳትፏችሁ የኑሯችሁ ላይ አይታችሁ በቀን ከቀን ህይወታችሁ ላይ በምታደርጓቸው ነገሮች ላይ በሀገራችሁ ላይ በልጆቻችሁ ላይ በቀን ከቀን ህይወታችሁ ላይ የሚያደርገውን ተጽዕኖ ተመልክታችሁ የሚሆናችሁን እንድትመርጡ። ትልቁ እዚህ ሀገር ያለው ችግር ስርዓቱ ቢኖርም የመራጮች ቁጥር በጣም እየቀነሰ በእኛ ደግሞ አንዱ ከምንወቀስበት አሁንም የምንጠይቀው ይሄንን መንገድ በእኛ እንዲሰየም አካባቢው በእኛ እንዲሰየም ከዛም በተጨማሪ ሲቲ ላይ እንደዛ እንዲሆነ ኦንታሪዮ ላይ በኦንታሪዮ የኢትዮጵያን ሄሪቴጅ መስከረም እንዲሰየም እነዚህን ሁሉ ስንጠይቅ ምን ያህል ተሳትፈዋል፣ ምን ያህል ሰዎች አሉ፣ ምን ያህል አስተዋጽኦ አድርገዋል የሚለው ነገር ስለሆነ ቢቻል ቮለንቲር እንድታረጉ እንድትሳተፉ፣ ካልተቻለ ግን ቢያንስ የምርጫውን ከዛሬ ከሰዓት ጀምሮ ምርጫ ድምጽ ቀድሞ መስጠት ይቻላል። ያንን እየተከታተላችሁ በአካባቢያችሁ በቅርብ ባለ የምርጫ ጣቢያ እየሄዳችሁ ድምጻችሁን እንድትሰጡና በምርጫው እንድትሳተፉ ጥሪያችንን ለማቅረብ ነው። በጣም እናመሰግናለን። ይሄንንም ከዚህም ተያይዞ ሌላ አቶ ሊበን ገብረ ሚካኤል እና ሜላት የምትባል ሜላት ደግሞ ከቢሲ ነች ከብሪቲሽ ኮሎምቢያ በዚህ ዓመት የኢሚግራንት አዋርድ ላይ ፋይናሊስት ሆነው ቀርበዋል። እሱን በማህበራችን ዋትስአፕም ሼር አድርገነዋል እና ያንን ገብታችሁ ወንድማችን ሊበን ገብረ ሚካኤልን ቮት እንድታደርጉላቸው በመራጮች በተመልካቾች ምርጫም እንደዚሁ ስለሚጨምር ማለት ነው የእናንተ ድምጽ ዋጋ ስላለው። ስለዚህ ያንን እንድታደርጉ ጥሪ እናቀርባለን። መልካም በዓል ይሁንላችሁ። አመሰግናለሁ።
ብርሃን ቴሌቪዥን ከ14 ዓመት በላይ የማህበረሰብ አገልግሎት አቅራቢ ሚዲያ ሆኖ እየሰራ ይገኛል። ጠቃሚ ማህበረሰባዊ ይዘት ያላቸው ዝግጅቶችን በማቅረብና የደጋፊ አባላት ቁጥር ለማብዛት እየሰራ ይገኛል። ብርሃን ቲቪ አገልግሎቱና ዘላቂነቱን ለማጎልበት በሚያደርገው ጥረት በ2025 አዲስ አባላትን ተነሳሽነት እያስተዋወቀ ሲሆን ከዚህ ዓመት ጀምሮ የብርሃን ቲቪ ደጋፊዎችም አባል ለመሆን በወር 10 ብር ክፍያ በመክፈል አባል እንዲሆኑ ይጋብዛል። ይህ ትንሽ ነገር ግን ትርጉም ያለው አስተዋጽኦ የብርሃን ቲቪ ቀጣይ ስኬትና መሻሻልን ለማረጋገጥ ይረዳል። ይህም ብርሃን ቲቪ የተሻለ ፕሮግራሞችን፣ አገልግሎቶችንና የማህበረሰብ ተሳትፎ እንዲያቀርብ ያስችላል። በዚህ ተነሳሽነት ብርሃን ቲቪ ከተመልካቾቹና በተለይም ቶሮንቶ ኦንታሪዮ ያለውን ማህበረሰባዊ ግንኙነት ለማጠናከርና ለህብረተሰቡ የሚያቀርበውን አገልግሎትና የማህበረሰቡን ተሳትፎ ለማጠናከር ተስፋ ያደርጋል። እንግዲህ ተመልካቾቻችን በ2025 ዓ.ም የብርሃን ቴሌቪዥን ሜምበርሺፕ በመመዝገብ ላይ ይገኛል። እስካሁን እየተመዘገባችሁ ነው ያላችሁት። ሁላችሁም ወደዚህ ወደ ብርሃን ቴሌቪዥን የኢትራንስፈር እና ስማችሁን፣ ስልክ ቁጥራችሁን በመላክ እንዲሁም ስልክ በመደወል እንድትሳተፉ ከወዲሁ እንጠይቃለን። ብርሃን ቴሌቪዥን ደግፉ። የእናንተ ሚዲያ ነው። ብርሃን ቴሌቪዥን ለ14 ዓመት ከእናንተ ጋር ነው ያለው፣ ወደፊትም ይኖራል። አመሰግናለሁ። ብርሃኑ ነኝ ከብርሃን ቴሌቪዥን። ጤና ይስጥልኝ።